ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ለዕለቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። በእስክንድር ነጋ ስልጣን መልቀቅ ዙሪያ ውሳኔ ማሳለፉ የተነገረ ሲሆን እስክንድርም ይቅርታ መጠየቁ ታውቋል። ቀዳሚው መረጃችን ነው። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሞ አንድነቱ እስኪመጣ ድረስ የክልል ባለስልጣናትና የወረዳ ባለስልጣናት ነበሩ ኢላማዎቻችን። አሁን ግን በአዲስ አበባ ያሉ ከፍተኛ የአገዛዙ ባለስልጣናትና ሚኒስትሮች በራዳራችን ቁጥጥር ስር ናቸው ሲሉ ተናገሩ። ጦርነቱን ከአማራ ክልል እናወጣለን ሲሉም ዝተዋል። ሌላኛው መረጃችን ነው። ኢትዮጵያውያን የህዳሴውን ግድብ በራሳቸው ጉልበትና ወጪ ሰርተው እንደጨረሱ በተደጋጋሚ ቢናገሩም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ለሶስተኛ ጊዜ ግድቡ የተሰራው በእኛ ፋይናንስ ድጋፍ ነው ሲሉ ተናግረዋል። ለዚህ የትራምፕ ንግግርም እስካሁን ከኢትዮጵያ መንግስት በኩል የተሰጠ ቀጥተኛ ምላሽ የለም። ይልቁንም ግድቡን ግብጽ በፈለገችው መልኩ እንዲሁም በሪሞት እንድትቆጣጠረው ፕሬዚዳንት ዶናልድ ትራምፕ ሁሉን አቀፍ ዘመቻ ጀምረዋል። ግብጽም የአሜሪካን ጆሮ ከማግኘቷ በተጨማሪ ተግባራዊ እንቅስቃሴ ጀምራለች። ግብጽና አሜሪካ የውሃ ሀብታችን ሊቀሙን፣ ጥቅማችን ሊያሳጡን አሰፍስፈው በጋራ መንገድ በጀመሩበት በዚህ ሰዓት አብይ አህመድ ጠንካራ መሪ ነው ተባለ በማለት የብልጽግናው ልሳናት እያስተጋቡ ይገኛሉ። በዜናችን ይዘነዋል። በጅቡቲ ከ15000 በላይ ኢትዮጵያውያን ህጻናት ጎዳና ላይ መውደቃቸው ተሰማ። ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች ላይ እንደሚገኙ የወጡ መረጃዎች አመላክተዋል። ሌላኛው መረጃችን ነው። በኢትዮጵያ ዋና ዋና ከተሞች የሚገኙ ወጣቶች አሁን ላይ ያልተለመደና አነጋጋሪ የሆነ አዲስ የጥንቃቄ ስልት መከተል መጀመራቸውን የተለያዩ ሚዲያዎች እየዘገቡ ይገኛሉ። በዜናችን ይዘነዋል። አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ቀዳሚው መረጃችን የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ የፖሊት ቢሮ አርበኛ እስክንድር ነጋ ያቀረበው ማመልከቻ መርምሯል። በዚህም አርበኛ እስክንድር ነጋ በግለሰባዊ ችግር ምክንያት ድርጅቱ በመደበው የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅቱ በአባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበውን ጥያቄ በነጻ ፍቃዱ እና ፍላጎቱ ያቀረበው መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰው ቅጽበት ለሚዲያው የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ቢሮ ገምግሟል። ግለሰቡ ማመልከቻውን ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅቱን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ የጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖ እስክንድርም በቃል ይቅርታ ጠይቋል። መሆኑ ማሳማኝ ምክንያቶች ካሉ እንኳን ትክክለኛውን ጊዜ መጠበቅ ሲገባ ከሌሎች አስቸኳይ የለውና አጀንዳ በላይ ይህ ጉዳይ የድርጅቱን የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበው ማመልከቻ ቢሮ ተቀብሎታል። ፖሊት ቢሮ አርበኛ እስክንድር ነጋ ተሰጥቶት የነበረውን የኃላፊነት ቦታ ለሌላ ሰው እንደሚሰጥም አሳውቋል። ይህ በእንዲህ እንዳለ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴ እና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረውም ወስኗል። በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅርም እንዲቋቋም ውሳኔ ተላልፏል ሲል የዜና ምንጫችን ዘግቧል። ሌላ መረጃ ጀነራል ተፈራ ማሞ አዲስ አበባ በራዳራችን ውስጥ ገብታለች አሉ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሞ አዲስ አበባ ላይ የፋኖን ኃይል በቅርቡ እናሰማራለን ሲሉም ተናግረዋል። ጀነራሉ አንድነቱ እስኪመጣ ድረስ የክልል ባለስልጣናትና የወረዳ ባለስልጣናት ነበሩ ኢላማዎቻችን። አሁን በአዲስ አበባ ያሉ ከፍተኛ የአገዛዙ ባለስልጣናትና ሚኒስትሮች ራዳራችን ቁጥጥር ስር ናቸው ሲሉ ተናግረዋል። ጀነራሉ አክለውም ጦርነቱን ከአማራ ክልል እናስወጣለን ብለዋል።
በእንዲህ እንዳለ በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል ውጊያው ቀጥሎ የዋለ ሲሆን በወሎ በዙያ 3 የታገዘ ውጊያ እየተደረገ ይገኛል። በጎጃም ደብረ ማርቆስ አድማ ብተናና የመከላከያ ሰራዊት እርስ በርሳቸው መገጣጠማቸውም ተነግሯል። የአገዛዙ ድሮን የራሱ ሚሊሻና የአድማ ብተና አባላቱን ከመታ በኋላ እርስ በርሳቸው መተማመን እንዳልቻሉ የሚያሳይ ነው ተብሏል። በተያያዘ መረጃ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በአገዛዙ ሰራዊት ላይ መብረቃዊ ጥቃት መክፈቱ ታውቋል። በሰሜን ወሎ ዞን ሂብሮ ወረዳ መረሳ ከተማ አቅራቢያ ለቢሶ ኤላ እየተባለ በሚጠራው ቦታ ላይ ሰራዊቱ በአንድ ተሳቢ አንድ ሲኖትራክና አንድ ፓትሮል ከመረሳ ወደ ደሴ ሲጓጓዝ በባለሽርጡ ክፍለ ጦር ቀኝ በተያዘ የደፈጣ ጥቃት መደምሰሱንም ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ የድጋው መብረቅ ኮር በደጀን ክፍለ ጦር እስታይ ከተማ ዙሪያ በርካታ የአገዛዙ ሰራዊት ላይም ጉዳት ማድረሱን አሳውቋል። ጥር 13 ቀን 2018 ዓ.ም መነሻውን ከጋሸና አድርጎ ሲተለተል በነበረው ሰራዊት ላይ ነው እርምጃ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ ያሳወቀው። ኢትዮጵያውያን የህዳሴውን ግድብ በራሳቸው ጉልበትና ወጪ ሰርተው እንደጨረሱ በተደጋጋሚ ቢናገሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና ለሶስተኛ ጊዜ ግድቡ የተሰራው በእኛ ፋይናንስ ድጋፍ ነው በማለት በግልጽ ተናግረዋል። ለዚህ የትራምፕ ንግግር እስካሁን ከኢትዮጵያ መንግስት በኩል የተሰጠ ቀጥተኛ ምላሽ የለም። ይልቁንም ከትራምፕ በፊት ራሳቸው ጠቅላይ ሚኒስትር አብይ አህመድ ከገንዘብ አኳያ በግድቡ ግንባታ ላይ የኢትዮጵያውያን አስተዋጽኦ 10% ብቻ እንደሆነ ሲናገሩ መሰማታቸው አይዘነጋም። እኛ ህዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። ሚኒስትር አብይ አህመድ የኢትዮጵያውያን ድርሻ ውቅያኖስ ላይ እንዳረፈች ጠብታ ናት ሲሉ ነው የተሰማው። ጠቅላይ ሚኒስትሩ ይህንን ሲሉ ቀሪው 90% የሚሆነው ወጪ በማን እንደተሸፈነ በግልጽ አልተናገሩም። ከዚህ አኳያ ትራምፕ ልክ ናቸው ለማለት የሚያስገድዱ መረጃዎች እየወጡ ይገኛሉ። ግብጽ የህዳሴውን ግድብ በፈለገችው መልኩ እንዲሆን በሪሞት እንድትቆጣጠረው ፕሬዚዳንት ዶናልድ ትራምፕ ሁሉን አቀፍ ዘመቻ ጀምረዋል። ግብጽ የአሜሪካን ጆሮ ከማግኘት በተጨማሪ ተግባራዊ እንቅስቃሴ እያደረገችም ትገኛለች። አሜሪካው ፕሬዚዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድና የግብጹን ፕሬዚዳንት አብዱል ፈታህ አልሲሲ ማገናኘት እንደሚፈልጉ ተናግረዋል። ትራምፕ ይህን ያሉት በዳቮስ የምጣኔ ሀብት ፎረም ላይ ከግብጹ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ነበራቸው የሁለትዮሽ ውይይት ወቅት ነው። ስለ ግብጽ ሳስብ ወደ አእምሮ የሚመጣው አባይ ነው ያሉት ፕሬዝዳንቱ አክለውም ግድቡ በጣም ግዙፍ ነው፣ ሲገነባና የገንዘብ ድጋፍ ሲደረግለት ገና ድሮ ሊወራበት የሚገባ ጉዳይ ነበረ ብለዋል። ትራምፕ ከሲሲ ጋር በነበራቸው ቆይታ ነገሩ አደገኛ ነው፣ ግድቡ የተሰራው ግብጾች ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው። አሁን የውሃ ፍሰቱ በአንድ ግዙፍ በሆነ ግድብ ምክንያት ተገድቧል ሲሉ ተናግረዋል። ሲሲን እንደምታውቀው አንተ ጠንካራ መሪ ነህ ያሉት ትራምፕ በኢትዮጵያ በኩል ጠንካራ መሪ አለ፣ ይሁንና አንተ እንደማውቀው እሱን አላቅም፣ ነገር ግን ጠንካራ ሰው ነው። ሁለታችሁን ለማገናኘት እሞክራለሁ፣ ስምምነት ላይ መድረስ እንችል እንደሆነ አያለው ሲሉ ተናግረዋል። ግድቡን በተመለከተ አሜሪካና ግብጽ እየዶለቱ በሚገኝበት በዚህ ውጥንቅጥ ወቅት የህዳሴው ግድብን ጥቅማችንን ማስከበር የምንችለው እንዴት ነው? ትራምፕን በዲፕሎማሲያዊ አውድ እንዴት ነው ማሳመን የሚቻለው ብሎ እንደመጨነቅ ብልጽግናው ቤት ትራምፕ አብይ ጠንካራ መሪ ነው ያሉበትን አንድ ቃል አጀንዳ አድርገው እየተቀባበሉት ይገኛሉ። የሀገራችንን ሀብት ሊቀሙን፣ ጥቅማችንን ሊያሳጡን አሰፍስፈው በጋራ መንገድ የጀመሩት ግብጽና አሜሪካን ስንት ነገር እየዶለቱ አብይ ጠንካራ መሪ ነው መባሉ ዛሬ ላይ መነጋገሪያ ሆኖ ውሏል። ሌላ መረጃ ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች ላይ እንደሚገኙ ተነገረ። በ3 ዓመት ከፍልሰት የተመለሱ 500,000 ዜጎች 10,000 የሚሆኑት ህጻናት እንደሆኑ የሴቶችና ማህበራዊ ጉዳይ ሚኒስቴር ለዜና ምንጫችን ተናግረዋል። የሚኒስትሩ ሚኒስቴር ዴኤታ ወይዘሮ ሁሪያ አሊ ህገወጥ የሰዎች ዝውውርን በተመለከተ ምክትል ጠቅላይ ሚኒስትር የሚመራ ምክር ቤት እንዲኖር እየተሰራ መሆኑን ገልጸዋል። በሚኒስትሩ ህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ
አስፈጻሚ አቶ ደረጀ ተጊበሉ የ14 ዓመት ታዳጊዎችን ጨምሮ ከሀገር እንደሚወጡ በርካታ ህጻናት ጭምር በየመንገዱ ላይ እንደሚሞቱ ለአሸባሪዎች ለውትድርና እንደሚመለመሉ አካላቸው እንደሚሰረቅ ጭምር ለዜና ምንጫችን ተናግረዋል። ጅቡቲ ላይ ከ15000 በላይ ኢትዮጵያውያን ህጻናት ጎዳና ላይ ያሉ። ጅቡቲ ውስጥ የቀሩ ድንበር አቋርጠው ከገቡ በኋላ ደግሞ የመን ውስጥ የተያዙ በርካታ ህጻናት አሉ። እነዚህን ህጻናት ለአሸባሪነት ለውትድርና ይመለመሏቸዋል፣ የሰውነታቸውን አካልም ይሰርቋቸዋል ብለዋል። ህጻናት ሲሆኑ ደግሞ ከፍተኛ ውስብስብ ችግር ውስጥ ያስገቧቸዋል። ለእንደዚህ አይነት ህጻናት ቶሎ መድረስና መምጣት ስለሚያስፈልግ መንግስት በርካታ ህጻናትን መልሷል ብለዋል። በዚህም ከ10,000 ያላነሱ ፍልሰተኛ ህጻናት በ3 ዓመት ተመልሰዋል። ከአጠቃላይ 500,000 ተመላሾች 10,000ዎቹ ህጻናትም ናቸው ሲሉ ነው የተናገሩት። ከነዚህ መካከልም አንዳንዶቹ እዛው ሀገር የተወለዱ ናቸው። ጉዞ ላይ ያሉ ተደፍረው እዚያም ሀገር ከገቡ በኋላ በአሰሪዎቻቸው ተደፍረው የወለዷቸው ህጻናቶችም አሉ ሲሉ አክለዋል። ይህንን ህገወጥ የሰዎች ዝውውር ለማስቆምን በመንግስት በኩል ህጎች ወጥተው ተግባራዊ እየተደረጉ እንደሚገኙም ተናግረዋል። ነገር ግን ህግ በማውጣት ብቻ ማስቆም አይቻልም። ስለዚህ ማህበረሰቡ መተባበር አለበት፣ ፍልሰተኞችን ከዚህ ድርጊታቸው መታቀብ አለባቸው ሲሉ ኃላፊው ተናግረዋል። በኢትዮጵያ ዋና ዋና ከተሞች የሚገኙ ወጣቶች አሁን ላይ ያልተለመደና አነጋጋሪ የሆነ አዲስ የጥንቃቄ ስልት መከተል መጀመራቸውን ሚዲያችን የደረሰው መረጃ ያሳያል። በርካታ ወጣቶች የስልካቸውን ስክሪን በጠቅላይ ሚኒስትር አብይ አህመድና በሌሎች ከፍተኛ የመንግስት ባለስልጣናት ፎቶ መሸፈን ጀምረዋል ይላል መረጃችን። ይህ የሆነበት ዋነኛው ምክንያት ወጣቶች ማታ ማታ ከቤት ውጭ በሚንቀሳቀሱበት ወቅት ከአፈሳ ወይም ከድንገተኛ የጅምላ ወታደራዊ ምልመላ ራሳቸውን ለመከላከል ነው ይላል መረጃው። ባለፈው 1 ዓመት ውስጥ በተለይም አዲስ አበባ፣ ሻሸመኔ፣ ናዝሬትና ኮምቦልቻ፣ ደሴና ጅማ ባሉ ከተሞች ውስጥ ወጣቶች ማታ ማታ ከቤት ውጭ በሚገኙበት ወቅት ድንገት በጸጥታ ኃይሎች ተይዘው ወደ ወታደራዊ ካምፖች ለስልጠና እንደሚወሰዱ መረጃዎች ይጠቁማሉ። ይህን ስጋን ለመቀነስ ወጣቶች ስልካቸው ሲከፈት የባለስልጣናት ፎቶ እንዲታይ በማድረግ የመንግስት ደጋፊ ወይም የቅርብ ግንኙነት ያላቸው ለማስመሰልና ከፍተሻዎችን በሰላም ለማለፍ ይሞክራሉ። አቅም ያላቸው ወጣቶች ገንዘብ ከፍለው ከስርና ከምልመላ ሲወጡ፣ አቅም የሌላቸው ግን ቀጥታ ወደ ውትድርና ህይወት እንደሚገቡም ይነገራል። ይህ የስክሪን ሴቨር ዘዴ ለአንዳንዶች ውጤታማ እየሆነላቸው መሆኑን እንደ መከላከያ ስልት እየተጠቀሙበት እንደሚገኙም የዜና ምንጫችን ጠቁሟል። ውድና የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም